ምናሴ እንዴት አደርክ? ደህና። ምን ሆነሃል? ምንም። አክስትህ እኮ ነኝ። አውቀኸኛል? ማን? አንቺ ነሽ አክስቴ? ምናሴ በእናትሽ አትጮይብኝ። እንዲህ ነኝና ባዩሽ፣ ዛሬ ሰው ሁሉ ምን ሆኗል እንደዚህ ከፍ ዝቅ የሚያደርገኝ? ከፍ ዝቅ መደረግ ስላለብሽ ነው። ይህ ልጅ ጤና የለውም እንዴ? ምን እንደሆንክ ለምን አትናገርም? ቆይ እንዴት ነው እማዬ ላይ ያን ሁላ ነገር ያደረግሽው? ምን አደረግኩኝ? ቆይ ማላቅ መስሎሽ ነው? ምን እንዳደረግኩ ብትነግረኝ አይሻልም? አክስቴ የእውነት በጣም ነው የታዘብኩሽ። በጣም ነው ያስጠላሽኝ። እጭ እንግዲህ ምንድነው እንደዚህ መሆን? እንደውም ልንገርሽ እማዬን አክብሪያት እንጂ ማድረግሽን አውቀው ነበር። ልጁ ታሟል እንዴ? ምንድነው የምትፎክርብኝ? ተይ እባክሽ፣ ፉከራ መስሎሻል? ቆይ የምታደርገውን አድርግና አሳየኛ፣ ከዛ ይለይልናል። እማዬ እጄን ባትይዘኝማ አሳይሽ ነበር። እኔ እፈልግሻለሁ ስልሽ መኝታ ቤት ገብተሽ የቀረሽው ንቀት መሆኑ ነው? ስራ ይዤ ስለነበር ነው። እባክሽ ሜላት፣ ወርቅሽን ነው አይደል የምትፈልጊው? እኔማ ወርቄን ነበር የምፈልገው። አንቺ ግን ለመመለስ አልፈለግሽም። ሜላት፣ ቢያንስ ወርቁ እስከሚመለስልሽ ድረስ በስነ ስርዓት አናግሪ። እኔ ምልሽ ይሄ ሁሉ ነገር አድርገሽኝ ዝም ማለቴ ሞኛ አድርገሽ እንድታሰብኝ ያደረገሽ አይደል? እንደሱ ከመሰለሽ የራስሽ ጉዳይ ነው። ግን ስለ እርግብ እንድንነጋገር እፈልጋለሁ። ምንድን ነው የምንነጋገረው? እባክሽ እርግብ የምትገኝበት ቦታ የሚያውቅ ሰው አግኝቻለሁ። ኧረ አንቺው ደብቀሻት፣ አንቺው ፈላጊ ሆንሽ ደግሞ። ሜላት፣ አንዳንድ ጊዜ ሰው የሚልሽን ማሰሚው ለምንድን ነው? እሺ ያለችበትን የሚያውቅ ሰው አገኘሽ? ምንም ነገር ሳልይዝ ከአንቺ ጋር እንደዚህ አይነት ነገር ውስጥ ምገባ ይመስልሻል? አትሳደቢ። የጠየኩሽን ብቻ መልሽልኝ። ጥሩ። ባለፈው እርግብን በሽጉጥ ስታስፈራሪያት እንደነበር እንደማውቅ ብነግርሽስ? ምን? ቆይ እንዴት ይሄን ልታውቂ ቻልሽ? ይሄ ነው እንደ የገረመሽ? ቆይ ሌላም ልጨምርልሽ። እርግብ ስለያዘችው ወርቅም በደንብ አውቃለሁ። ቆይ ይሄን ሁሉ ነገር እንዴት ነው ልታውቂ የቻልሽው? ምን አገባሽ? የተባልሽውን ገንዘብ አምጪ፣ ከዛ እርግብ ቤት እንዳለች እነግርሻለሁ። ከእርግብ ጋር ተማክረሽ እየቀለድሽብኝ እንዳልሆነ በምን እርግጠኛ መሆን እችላለሁ? በስከ መጨረሻም ወይዘሮ ሜላት ለምናሴ እውነታውን ትነግረዋለች። ምናሴ ማመን አቃተው። እንዴት እማዬ ብሎ ደንግጦ ይነሳል። እንዴት ባዩሽ ይሄን ታደርግብሻለች? እና ለምን ለፖሊስ አሳልፈን አንሰጣትም ሲል፣ በጭራሽ ልጄ ይሄን ነገር ለአባትህ በፍጹም እንዳትነግረው፣ በፍጹም ምንም ነገር መናገር የለብህም ትለዋለች። እንዴ እማዬ ምን ማለት ነው? ለምንድን ነው ለፖሊስ አሳልፈሽ የማትሰጫት ሲላት፣ እኔና ባዩሽ ብዙ ነገር አሳልፈናል ልጄ፣ የድሮውን አረሳም። ባዩሽ ለኔ ብዙ ነገር ሆናልኛለች። ስለዚህ በፍጹም ያን ማድረግ አልችልም ትለዋለች። እሺ ብሎ ጸጥ ይላል። ከዛም ለሀና ሂዶ ሀና ለምን አናሳስራት ማሳሰራት አስቤያለሁ ሲል፣ ተው ምናሴ ተዋወ ምናሴ እና እማዬ ታዝንብሃለች። ኖ እንደዛ ማድረግ አትችልም ትለዋለች። እንዴ ታዲያ ብዙ ነገር አድርጋት ምናምን ስትለው፣ አይ እማዬ ራሱ ያሰበችው ነገር ይኖራል። እማዬ የወይዘሮ ባዩሽ ትልቅ ሚስጥር አለኝ፣ እሷን ጋር ያለካት እድሜ ልኳ ላሳስራት የሚችል ሚስጥር አለኝ ትላለች። እናም እሺ በቃ ምናምን ደህና ደሪ ብሏት ይሄዳል። ወይዘሮ ባዩሽ ወደ ቤት ትመጣለች። ወደ ቤት የመጣችበት ምክንያት የእርግብ ጓደኛ እርግብን አሳልፋ ልትሰጣት 50,000 ብር ስጪኝ ትላታለች። 50,000 ብሩንም ተቀበለች። 50,000 ብሩን ከተቀበለች በኋላም 50,000 ብሩን ከጠየቀቻት በኋላ ወይዘሮ ባዩሽ ቤት መታ ሜላትን 50,000 ብር ወርቅሽን ከፈለግሽው 50,000 ብር ስጪኝ ብላለች ብላ እርግብ ያለችበትን ቦታ የሚጠቁም ሰው ተገኝቷል ትላታለች። ልክ ስትገባ በመጀመሪያ ግን ምናሴ በጣም ነበር የገለማመጣት። ምክንያቱም እንዴት እማዬ ላይ እንደዚህ ታረጊያለሽ? አንቺ ምን አይነት ሰው ነሽ? እንዴት እናቴ ላይ እንዴት ታረጊያለሽ? እንዴ አክስቴ እኮ ነኝ አውቀኸኛል፣ ደግሞ ምን አደረኩ ስትለው፣ አንቺ አክስቴ በጭራሽ አክስቴ አይደለሽም ይላታል። እና ምን ነኝ ምናምን ትላለች። አንቺ እንዴት እማዬ ላይ እንዴት ታረጊያለሽ ሲላል፣ ምን አደረኩኝ ደግሞ? ያደረኩትን ብትነግረኝ አይሻልም? የሌባ አይነ ደረቅ መልሶ ልብ ያድርግ ነው ተረቱ። እሷ ልቡን ታደርጋለች። ጭራሽ ከቤት ትመጣለች። ምንም ሳይሰማት ምንም ሳያታፍር ወደ ቤት ትመጣለች። በጣም ተናዷል ምናሴ፣ በጣም ተናዷል። በተለይ ሰላም ብትሆን ስብችቷል። ሰላም ብትሆን በተለይ በጣም ነበረ
እንትን የምትላት። ምናሴ እንደውም ምንም አላላትም። እማዬን ብዬ ነው እንጂ እማደርግሽን እኔ ነበር እማቀው ይላታል። ዝም ብለህ አትደፋብኝ እያስፈራራኸኝ ነው ምናምን ትለዋለች። ማስፈራራት መስሎሻል? ቆይ ብቻ ይላታል። ያው ልጅም ስለሆነ ማስፈራራት መስሎሻል? ቆይ ብቻ ምናምን ሲላት ምናምን ትልና ትቀመጣለች። እሱም ሄደ። ከዛ የማንም ኩታራ መፈንጫ ልሆን ወይኔ ባዩሽ ትላለች። እሷ የሰራችው ግን ምንም አይመስላትም። እንደውም ያለ ፍረት እድሜ ለወይዘሮ ሜላት ወይዘሮ ሜላት ጥሩ ሰው ስለሆነች ብቻ ነው እንጂ ለሰራችው ስራ ይሄ አልነበረም የሚከፈላት፣ ከዚህ በላይ ነበረ። ግን ወይዘሮ ሜላት ያሳለፍኩትን አልረሳም በፍጹም ትላለች። ብቻ ምንም አላደረገችም ወይዘሮ ሜላት፣ ምንም ልታደርግ አልፈጸመችም። ነገር ግን ያን 50,000 ብርም ልሰጣት እንዴ አንደኛሽን ዝም ስልሽ ይሄን ሁሉ ነገር እያወኩ ዝም ስልሽ አንደኛሽን አናቴ ላይ ልትወጪ ነው እንዴ? አልበቃሽ አለ ጭራሽ ምናምን ስትል፣ እንግዲህ አንዳንዴ ሰው የሚልሽንም ስሚ። ለምን ብዬ ነው የማዋሸሽ? ከዛ ሁሉ ወርቅ 50,000 ብር የሚበልጥብኝ ይመስልሻል እንዴ ትላታለች። እና ስትላት እኔ እርግብን የሚያውቅ ሰው ሊጠቁመኝ ነው። ወርቅሽን የምትፈልጊው ከሆነ 50,000 ብር ክፈይልኝና ክፈያትና እርግብን ታሳየኝ ትላታለች። እሷ ብልጠቷ የነበረ ያን 50,000 ብር ተቀብላ ልጅቷንም በአስፈራርታ ልታሳያት፣ እርግብን ልታሳያት፣ ከዛም ብሩን ለራሷ ልታደርግ ነበረ፣ ወርቁንም ለራሷ ልታደርግ ነበረ። እንደዛው ነው አልተሳካላትም እንጂ በመጨረሻም ፖሊሶቹ ደረሱ። ልክ ልጅቷ ላይ ተኩስ ስትከፍት እያስፈራራች በሽጉጥ ፖሊሶች ይደርሳሉ። ፖሊሶች የደረሱት በአሲርና በተምቹ ትብብር ነው። ያው እንግዲህ እስከ መቼ እንደምታሰር ማናውቀው ቢሆንም ለጊዜው ግን ተይዛለች። ደስ ብሎናል። ያው ፍትህ ሰክኗል ማለት ነው። እና ውድ ቤተሰቦቻችን እስኪ ቀጣይ እንግዲህ እንደምን አስያዛችኋት የሚለው ጥያቄ መነሳቱ ስለማይቀር ቀጣይ አብረን የምናየው ይሆናል። እስከዚያው ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤታችንን ተቀላቀሉ። ውድ ቤተሰቦቻችን ላይክ ሼር አትርሱ። እናመሰግናለን ለነበረን ቆይታ ለነበረን ጊዜ